ዓለም በአሁኑ ሰዓት አደገኛ የጦርነት አፋፍ ላይ ትገኛለች። በኦማን ባህረ ሰላጤ ላይ የአሜሪካ ባህር ኃይል የኢራን የነዳጅ መርከቦች ላይ ጥቃት መፈጸሙን በይፋ አምኗል። ባለፉት 24 ሰዓታት የተከሰተ ሁለተኛው አስደንጋጭ ግጭት ሲሆን የዶናልድ ትራምፕ አስተዳደርም ኢራን እኛ ያቀረብነው ስምምነት አሁኑኑ ካልፈረመች መጨረሻዋ የከፋ ይሆናል ሲሉ የመጨረሻ ማስጠንቀቂያ ሰጥተዋል። ነገሩ ግን በዚህ ብቻ አያበቃም። የአሜሪካ ማዕከላዊ እዝ የኢራን ወደቦች ላይ ከበባ ማድረጉን ተከትሎ እስካሁን 57 የንግድ መርከቦችን ማገዱንና አሻፈረኝ ያሉ 3 መርከቦችን ደግሞ ከጥቅም ውጪ ማድረጉን አስታውቋል። የኢራን የውጭ ጉዳይ ሚኒስቴር በበኩላቸው የትራምፕን ዛቻ አሳፋሪና ስቂ ሲሉ አጣጥለውታል። በአንድ በኩል የኒውክሌር ጥቃትን እሰነዝራለሁ እያሉ በሌላ በኩል ደግሞ ሰላም እፈልጋለሁ ማለት ምን አይነት ፖለቲካ ነው ሲሉ በፈገግታ ጠይቀዋል። ይህ የጦርነት ነጋሪ ግን በአሜሪካ ላይ የቀለደ አይደለም። የቀድሞ የጦር ጀነራል ዳንኤል ዴቪስ ጦርነቱ የአሜሪካን ኢኮኖሚ እያፈራረሰ ነው፣ ከነዳጅ እስከ ማዳበሪያ፣ ከምግብ ምርት እስከ እንስሳት ተዋጽኦ ዋጋዎች በከፍተኛ ሁኔታ ጨምረዋል ብለዋል። የተባበሩት መንግስታት የግብርናና የምግብ ድርጅት ፋኦ የዓለም የምግብ ዋጋ 2 በመቶ መጨመሩን ይፋ አድርጓል። በሌላ በኩል የእስራኤል ጦር በደቡብ ሊባኖስ ላይ ሕግ የለሽ የተባለለትን አስከፊ የአየር ጥቃትን የቀጠለ ሲሆን በደርዘን የሚቆጠሩ ሰላማዊ ሰዎችም በአንድ ሌሊት ለህልፈት ተዳርገዋል። ሂዝቦላ በበኩሉ ከ24 በላይ የአጸፋ ጥቃቶችን ፈጽሜያለሁ ብሏል። በዌስት ባንክ የሚገኙት የእስራኤል ሰፋሪዎች ደግሞ ፍልስጤማውያን ላይ ጥቃትና እስራትን ፈጽመዋል። ይህን ተከትሎም የፈረንሳይና የእንግሊዝ መንግስታት የእስራኤላውያኑን ድርጊት አውግዘዋል። በዚህ የተቆጡት የእስራኤል አምባሳደርም ስለኛ ያገባችሁም የሚል ምላሽም መስጠታቸው አዬ የእስራኤሎች ነገር አስብሏል። ከሁሉም በላይ ደግሞ ዓለምን ያስደነገጠ አዲስ ሚስጥር ወጥቷል። አሜሪካና እስራኤል በቬንዙዌላና በኢራን ላይ የፈጸሙት አልበቃ ብሏቸው በላቲን አሜሪካ ሀገራት ላይም የመንግስት ግልበጣን ማቀዳቸውን የሚገልጽ ከባድ ሚስጥር ይፋ ሆኗል። The fragile path towards a US-Iran deal is being tested once again in the Strait of Hormuz as both sides accuse each other of launching attacks. Now, the US military says its naval forces came under attack by Iranian drones and also missiles. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን በኢራንና በአሜሪካ ዙሪያ ስላሉ አዳዲስ መረጃዎች እንዲሁም ደግሞ ለከት የለሽ በሆነ መልኩ ተጠናክሮ ስለቀጠለው የእስራኤል ጥቃትና በላቲን አሜሪካ ሀገራት ላይ እስራኤልና አሜሪካ ስላቀዷቸው የመንግስት ግልበጣዎች እንደሚከተለው እናስቃኛችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር ታደርጉ ዘንድም እንጋብዛለን። የአሜሪካ ጦር በኦማን ባህረ ሰላጤ ላይ ወደሚገኝ የኢራን ወደብ ለመግባት የሞከሩ የኢራን ባንዲራ የለበሱ የነዳጅ ዘይት ጫኝ መርከቦችን መምታቱን ተናግሯል። ይህም ከትላንት በኋላ የተከሰተ ሁለተኛ ግጭት ነው። የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ ዲፕሎማሲያዊ መፍትሄ በጠረጴዛ ላይ በሚገኝበት ጊዜ ሁሉ አሜሪካ በግድ የለሽነት ወታደራዊ ጀብዱን ትመርጣለች፣ ይህም በፍጹም አግባብነት የለውም ብለዋል። በሆርሙዝ ሰርጥ ላይ የአሜሪካና የኢራን ግጭት በአንድ ሌሊት እንደገና ተፋፍሞ ሊጀምር እንደሚችል ተገልጿል። የባህር ላይ አደጋዎች፣ አጋሮች ላይ የሚደረጉ ጥቃቶችና የሳይበር ስራዎች እንዲሁም ደግሞ የተኩስ ልውውጦችን ሊያካትት ይችላል ተብሏል። አሜሪካ ተጨማሪ ወታደራዊ ኃይሎችን ወደ ስፍራው በማሰማራትና ግጭትን በማባባሱ ረገድም ትኩሳቱን አሳድጋለች ተብሏል። ኢራን በቀጥታ ግጭት ውስጥ ሳትገባ ጂኦግራፊያዊና ኢኮኖሚያዊ ጫናን በማስፋት አቅሟን መጨመሯ ደግሞ አይቀሬ ነው ተብሏል። በዚህና በሌሎች ጉዳዮች ዙሪያ የተናገሩት ዶናልድ ትራምፕ ኢራን አሁንም ያልነውን ስምምነት ካልተፈራረመች
ያልቅላታል ብለዋል። በሚናብ ትምህርት ቤት ጭፍጨፋ ዙሪያም ሲጠየቁ ጉዳዩ ገና እየተጣራ ነው ሲሉ አድበስብሰው መልሰዋል። የሚናብ ጥቃቱ ጉዳይ እየተጣራ ያለ ነገር ነው። በዛ ዙሪያ እስካሁን የደረስንበት ነገር የለም። ስለዚህ እንዲህ ነው ልል አልችልም። የተጣራው ውጤት ይፋ ሲሆን ግን በይፋ እናሳውቃለን። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ በበኩላቸው ዶናልድ ትራምፕ በቅርቡ ኢራን ላይ የኒውክሌር ጥቃት ልንሰነዝር እንችላለን ብለው እየዛቱ በጎን ደግሞ ሰላምን እንፈልጋለን እንዲሁም የኒውክሌር ቀውስን እንከላከላለን ማለታቸው በጣም አሳፋሪ ነው ብለዋል። ትራምፕ የቴህራንን የኒውክሌር መርሃ ግብር ማብቃት ከኢራን ጋር የጀመሩትን ጦርነት ለማቆም እንደ አንድ ቅድመ ሁኔታ አድርገውታል። በሌላ በኩል ነውጠኛው ትራምፕ 10 ጊዜ የሰላም ስምምነቱ እያሉ ማስፈራራታቸውንም እኛ ከመጤፍ አንቆጥረውም፣ እኛ ከስምምነቱ ጋር በተያያዘ የቤት ስራችንን ጨርሰናል ሲሉ ኢስማኤል ባጋይ ተናግረዋል። እኛ መስራት ያለብንን ሁሉ ሰርተን አጠናቀናል። ትራምፕ የመጨረሻው ቀን ዴድላይን ስለሚሉት ነገር ምንም አንጨነቅም። ምክንያቱም እኛ በፊናችን ሁሉንም ተወጥተናል። ይልቅ እሳቸው ማድረግ ያለባቸውን ኃላፊነት ይወጡ። የአሜሪካ ኃይሎች ማዕከላዊ እዝ የኢራን ወደቦች ላይ እገዳውን ከጀመረ በኋላ በአጠቃላይ 57 የንግድ መርከቦችን እንዳይንቀሳቀሱ አድርጌያለሁ ብሏል። አሻፈረኝ ያሉ 3 መርከቦችን ደግሞ ከጥቅም ውጪ አድርጌያለሁ ብሏል። በሌላ በኩል የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ የአውሮፓ አጋሮች ከንግግሮች አልፈው ኢራን የሆርሙዝ ባህርን በመዝጋቷ ላይ ተጨባጭ እርምጃ እንዲወስዱ አሳስበዋል። ሩቢዮ ባካችሁ አውሮፓውያን ንግግራችሁን ትታችሁ በኢራን ዙሪያ አንድ ተግባራዊ ነገር አድርጉ ሲሉም ተማጽነዋል። ኢራን የሆርሙዝ ሰርጥን መዝጋቷን በጸጋ የምንቀበል ከሆነ ምንም ተቆሙ ማሰማት የለብንም እንጂ ሰርጡ ሲዘጋ አንዳች እርምጃ ሳንወስድ ዝም ብለን በንግግር ብቻ ለምን ተዘጋ መዘጋት የለበትም ማለት ምንም ለውጥ አያመጣም። ሰርጡ ይከፈት ዘንድ ከቃላት የዘለለ ነገር ተግባራዊ መደረግ አለበት። ይህን ደግሞ የምናገረው ለጣሊያን ብቻ ሳይሆን ለሁሉም የአውሮፓም የዓለም ሀገራት ነው። የኢራን መልእክተኛ የተባበሩት መንግስታት ድርጅት የአሜሪካንን እገዳና በኢራን የነዳጅ ታንከሮች ላይ ያደረሰችውን ጥቃት በማያሻማ መልኩ እንዲያወግዝ አሳስቧል። በተባበሩት መንግስታት ድርጅት የኢራን አምባሳደር ሐሚር ሰይድ አራሻኒ አርብ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤትና ለተባበሩት መንግስታት ድርጅት ዋናው ጸሐፊ አንቶኒዮ ጉታሬስ በጻፉት ደብዳቤ ላይ ህገወጥ የአሜሪካ እርምጃዎች ቀደም ሲል ደካማ የሆነውን ክልል የበለጠ የሚያናጋና ለዓለም አቀፍ ሰላም ብሎም ደህንነት ከፍተኛ ስጋትን የሚፈጥር አደገኛ መሰናክል ነው ብለዋል። አራሻኒ አክለውም የአሜሪካ ወታደራዊ እርምጃዎች በባህረ ሰላጤውና በሆርሙዝ ሰርጥ ላይ የሚያስከትለው መዘዝ አሰቃቂና ከመካከለኛው ምስራቅ ባሻገርም በመላው ዓለምም እንደሚንሰራፋ አስጠንቅቀዋል። አሜሪካ ለዚህ ሁሉ ሙሉ ኃላፊነቱን መውሰድ አለባት ሲሉም ገልጸዋል። የአሜሪካ ጦር የኢራንን ወደቦች ለመዝጋት የሞከሩትን 2 የኢራን ታንከሮችን ማሰናከሉን አስታውቋል። አራሻኒ ያስከትለውም የአሜሪካ ጦር የኢራንን ወደቦች ለመዝጋት የሞከሩትን 2 የኢራን ታንከሮች ማሰናከሉ አግባብ አይደለም ብለዋል። አራሻኒ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉታሬዝ እና የጸጥታው ምክር ቤት አሜሪካ በዓለም አቀፍ ሕግ የተጣለባትን ግዴታ እንድትወጣና ከተጨማሪ ግጭት ቀስቃሽ እርምጃዎች እንድትታቀብ የሚያሳስብ ጥሪን አቅርበዋል። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። አሜሪካ በማናለብኝነት በጀመረችው ጦርነት ዙሪያ አስተያየታቸውን የሰጡት የቀድሞ የአሜሪካ ጦር ሰራዊት ጀነራል ዳንኤል ዴቪስ
ትራምፕ ይህን ጦርነት መጀመሩን ተከትሎ የአሜሪካ ኢኮኖሚ በእጅጉ ተንኮታክቷል። ከነዳጅ ዘይት እስከ ማዳበሪያ፣ ከምግብ ምርት እስከ እንስሳት ተዋጽኦ በሁሉም ዘርፍ የአገሪቷ ኢኮኖሚ በእጅጉ አሽቆልቁሏል ብለዋል። He mentioned gas prices there. You see, this is the last 6 months. 6 months ago, gas was $3.35 a gallon. In December, it got down a little bit lower than that. And then it started to rise up, and all this was ትራምፕ ከኢራን ጋር ጦርነት መጀመሩና ኢራንን መደብደቡ አሜሪካንን ከባድ ዋጋ አስከፍሏታል። የነዳጅ ዋጋ ከምን ጊዜውም በላይ ጨምሯል። ሰንጠረዡ ላይ የሚታየው የሚሆነው ይህ የዋጋ ጭማሪ ደግሞ በነዳጅ ዘይት ብቻ ሳይሆን በእህል ማዳበሪያ ላይም የተከሰተ ነው። የሀገራችን የእህል ምርትና ለወትሮ ይገኝ የነበረው የእንስሳት ተዋጽኦም በእጅጉ አሽቆልቁሏል። የኢራን ጦርነት የዓለም የምግብ ዋጋን ከፍ እንዲል አድርጓል ሲል የተባበሩት መንግስታት የምግብና የግብርና ድርጅት ፋኦ አስታውቋል። ፋኦ የእስከዛሬዎቹን የምግብ ዋጋ ኢንዴክስ ያነጻጽር የዘንድሮ በ2 በመቶ ጭማሪ ማሳየቱን ገልጿል። ከፍ ያለ የድፍድፍ ዘይት ዋጋ ከባዮፊል ኢንዱስትሪ የሚመነጨውን የዘር ዘይት ፍላጎትን እየጨመረ ሲሆን በደቡብ ምስራቅ እስያ ያለው ዝቅተኛ የዘር ዘይት ምርት ደግሞ የዋጋ ጭማሪ ያሳየ ነው ሲል ፋኦ አስታውቋል። የስንዴ ዋጋ በ0.8 በመቶ ጨምሯል። ምክንያቱም በጦርነቱ ሳቢያ የማዳበሪያ ዋጋ በመጨመሩ ነው ብሏል። ከፍ ያለ የማዳበሪያ ዋጋ የስንዴ ገበሬዎችን ወደ አነስተኛ ማዳበሪያ ተኮር ሰብሎች እንዲቀየሩ ሊገፋፋቸው ይችላል። ይህም የስንዴ አቅርቦቶችን የበለጠ በማሳነስ የእህል ዋጋን ይጨምራል ሲል ፋኦ አስጠንቅቋል። አሜሪካና ኢራን በሆርሙዝ የባህር ሰርጥ ላይ መጋጨታቸውን ተከትሎም የብሬንት ድፍድፍ ዘይት እንደ አዲስ 3 በመቶ ጨምሯል። ብሬንት ድፍድፍ ዘይት በበርሜል ወደ $101 ከ29 ሳንቲም ወይም በ1.23 በመቶ ከፍ ብሏል። የእስራኤል ጦር በደቡብ ሊባኖስ ረበግ የሚለው በሌለ መልኩ አስከፊ ጥቃቶችን እየፈጸመ ነው። እስራኤል በደቡብ ሊባኖስ ትላንትና ባደረገችው ተከታታይ የአየር ጥቃትም በደርዘን የሚቆጠሩ ሰዎች ሌሊቱን ሞተዋል። ሂዝቦላ በበኩሉ በእስራኤል ወታደሮች ላይ ከ2 ደርዘን በላይ ድብደባን ፈጽሜያለሁ ብሏል። በደቡባዊ ሊባኖስ ከሰዓት በኋላም በእስራኤል ወታደሮች ላይ 26 ጥቃቶችን መፈጸሙን ሂዝቦላ አስታውቋል። በሊባኖስ የተመሰረተው ቡድኑ ጥቃቶቹን ዲር ሲሪያን ከተማ አካባቢ በእስራኤል ታንክ ላይ የሚሳኤል ጥቃትና በአዳን ከተማ ደግሞ የተኩስ ድብደባን እንዲሁም ደግሞ በላቦኔህ መንደር በተሰበሰቡ የእስራኤል ወታደሮች ላይ የደረሰውን ጥቃት ያጠቃልላል ብሏል። በእስራኤል ወታደሮች ላይ ጉዳት ማድረሱን ቢናገርም መጠኑ ምን ያህል እንደሆነ ግን አልገለጸም። ባሳለፍነው 15 ቀናት በእስራኤል ወረራና ጥቃት በሊባኖስ እስካሁን ከ2700 በላይ ሰዎች ሲሞቱ ቢያንስ 8500 የሚሆኑት ደግሞ እንደቆሰሉ ተገልጿል። እስራኤል በወረረችው ዌስት ባንክ የሚገኙ ሰፋሪ እስራኤላውያን በፍልስጤማውያን ላይ ከፍተኛ ወረራና ስርዓትን እንዲሁም ደግሞ ጥቃትን አድርሰውባቸዋል። ሰፋሪዎቹ ከናቡስ በስተደቡብ በምትገኘው አሉባን አሽራቂያ መንደር የሚገኘውን ቤት አቃጥለው የነበረ ሲሆን ከዛ በኋላ እሳቱን ለማጥፋት የፍልስጤም ሲቪል መከላከያ አባላት ደርሰዋል። በጄኒን በሚገኘው አልሳሳ መንደር ውስጥ እስራኤላውያን ኃይሎች በትላንትናው ዕለት የተቀበረ ፍልስጤማዊ አስክሬንን በማውጣት ሌላ ቦታ እንዲቀብሩ ማስገድደዋቸዋል። የእስራኤል ወታደሮች አካባቢውን ለቀው እንዲወጡ ለማስገደድም ከቤተልሔም በስተደቡብ በሚገኘው ቡራክ ሱሌማን አካባቢ የፍልስጤማውያን ቡድን ድንገተኛ የእጅ ሚሳኤሎችን ተኩሷል። ይህንን የእስራኤል ሰፋሪዎችን ተግባር ፈረንሳይና እንግሊዝ መቃወማቸውን ተከትሎ የእስራኤል የተባበሩት መንግስታት አምባሳደር እንግሊዝና ፈረንሳይ
እስራኤል በተቆጣጠረችው ዌስት ባንክ የሚገኙ እስራኤላውያን ሰፋሪዎችን መውቀሳቸው ተገቢ አይደለም ሲሉ ተናግረዋል። አምባሳደሩ ዳኒ ዳኖን እንደተናገሩት የእንግሊዝና የፈረንሳይ ጥያቄ እስራኤል በወረረችው ዌስት ባንክ የእስራኤላውያንን ሰፋሪዎች ጥቃቶችንና የመሬት ነጠቃዎችን እንድታቁም ያቀረቡት ጥያቄ አሳዛኝ ነው ብለዋል። እንደ እንግሊዝና ፈረንሳይ ያሉ ሀገራት በራሳቸው ድንበር ውስጥ ያለውን የሽብር ማዕበል መቋቋም ቢያቅታቸውም ትኩረታቸው ወደ ይሁዳና ወደ ሰማሪያ አካባቢ በማዞር ተጠምደዋል ብለዋል። አይሁዳውያን በለንደን እና በፓሪስ ጎዳናዎች ለመራመድ በሚፈሩበት ጊዜ በሰፋሪዎቹ ላይ ማተኮርና ስለ እስራኤል ውሸትን መናገር ተገቢ አይደለም ሲሉ ዓለምን ያስገረመና የእስራኤላውያን ነገር ያስባለ አስተያየታቸውን ሰጥተዋል። የጉድ አገር ገንፎ እያደር ይፋጃል እንዲሉ አሜሪካና እስራኤል የኢራንና የቬንዙዌላ አልበቃ ብለዋቸው በላቲን አሜሪካም ያገዛዝ ለውጥ ሲያቀዱ መቆየታቸው ይፋ ሆኗል። በዲያሪዮ ሬዲን አሜሪካ ላቲንና በሆንዱራስ ጌት ድረገጽ የተለቀቀው ሾልከው የወጡ የድምፅ ቅጂዎች የአሜሪካና እስራኤል የበላይ አለቆች የማይወዷቸውን የላቲን አሜሪካ ሀገራትን ለማዳከም የሐሰት መረጃን ለማቋቋም አቅደዋል። እቅዱ አሜሪካ የላቲን አሜሪካን መሸጫ የሚመስል የሚዲያ ኦፕሬሽን ማቋቋምን ያካተተ ሲሆን መጀመሪያ ግልበጣው የታሰበው በሜክሲኮና በኮሎምቢያ መንግስታት ላይ ነው። የቀድሞ የሆንዱራስ ፕሬዝዳንት ሁዋን አላርዶ ሄርናንዴዝ በትራምፕ ይቅርታ ከመፈታታቸው በፊት በአሜሪካ በአደንዛዥ ዕፅ አዘዋዋሪነት ወንጀል ተከሰው ከአሁኑ የሆንዱራስ ፕሬዝዳንት ናስሪ አስፋራና ከምክትል ፕሬዝዳንቷ ማሪያ አንቶኔታ ሚጃኔ ጋር በሴራ ተሳትፈዋል። ሀገራቸው አርጀንቲና በኢኮኖሚና በማህበራዊ ቀውሶች እየተንኮታኮተች ብትሆንም የአርጀንቲናው መሪ ጃቪየር ሚሌይ ግን ለዚህ ዓላማ $350,000 አስተዋጽኦ አድርገዋል። አንድ ስማቸው ያልተጠቀሰ የሜክሲኮ ተባባሪም ለፕሮጀክቱ ድጋፍ መስጠታቸው ይፋ ሆኗል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።